ማንን ይዤ ነው ባሌን እስኪ ፍረድ፣ ሀገር ይፍረድ። ታክሲ የት ነው እባክህ ማገኘው? አዘጋጃ በዚህ በኩል ነው። እሺ ኔስት እኔ የምልህ ስትጠጣ ተጠንቅቀህ ጠጣ። እሺ ምን እንዳትለኝ። ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናል ላይ ቤተሰቦች እንዴት ናችሁ? የተወሰነ ጊዜ ጠፍቻለሁ። እንግዲህ ዛሬም ወደ እናንተ የመጣሁት ከእናንተ የተገኙ ቪዲዮዎችን ወደ እናንተ ላደርስላችሁ ነው። ፈታ ዘና የምትሉባቸውን፣ ቁም ነገር የምታገኙባቸውን፣ እንደዚሁም ደግሞ ለውይይት ክፍት የሆኑ ሐሳብ የምንሰጥባቸው የተለያዩ ቪዲዮዎች አሉ። እነሱን ቪዲዮዎች እናያለን፣ ሐሳብ እንሰጣለን። አብራችሁኝ እስከ መጨረሻው ድረስ ከኔ ጋር እንድትሆኑ ጋበዝኳችሁ። እስኪ ዛሬ እንግዲህ የተሰበሰቡ ቪዲዮዎች አሉ፣ እነሱን እያየናቸው እንሄዳለን። ወደ መጀመሪያው ቪዲዮ እንለፍና እስከ መጨረሻው ከኛ ጋር ሆኑ። ቪዲዮውን ሰብስክራይብ እያደረጋችሁ ቻናሉ ማለት ነው፣ እንደዚሁም ቪዲዮውን ላይክ እያደረጋችሁ አብራችሁ ጎሽ ቂማቲጅም ደግሞ ምን ያረጋል? በዚህ ጫጫ ዘድኔ ያንቺ ምድሚያችሁና ስትስቂ ቅድስት ያለሽ ይችን ቪዲዮ ያመጣሁላችሁ እስኪ ከሰሞኑ ትንሽ መነጋገሪያ ሆናለች እና ቲክቶክ ላይ ብዙ ጊዜ ይህ ልጅ በተለያዩ ሚዲያዎች እየቀረበ እያወራ ነበርና ቃቂ ማናት፣ ቃቂ ሁና የምትተው ነው፣ አሻንጉሊት ማናት፣ ምንድናት የሚለውን እንትን እንድትሉ ነው። ማለት የሆነ የተለየ ፍጥረት መስሏቸው የሚያስቡ ሰዎች አሉና ሁለቱንም ወሬ የሚያወራው ራሱ ነው በማስመሰል እንግዲህ ሁለቱንም ነገር ራሱ እየተናገረ እንደሆነ እንድታውቁት ስለፈለኩ ነው ይሄን ቪዲዮ ያመጣሁት። ብዙ ሰው ሲደናገር እያየሁ ነበር፣ ግራ ተጋባን። ማን ነው የሚያወራው ምናምን የሚል። ሁለቱንም በደንብ አይታችሁት ከሆነ ራሱ ነው የሚያወራው። ይሄኛውን ድምጽ በጉሮሮው ዋጥ አድርጎ በደንብ ምላስና ጥርሱን እንደዚህ እንትሩን ድዱን ምናምን ሳያገናኝ የሚናገራቸው ነገሮች ናቸው። ካራክተር ነች፣ ራሱ ነው የሚያወጣው። በደንብ ካያችሁት የአፉ እንቅስቃሴ በደንብ ያስታውቃል። በተጨማሪ ያው የራሱን ካራክተር ደግሞ በደንብ አውጥቶ ይናገረዋል ማለት ነው እና ሁለቱንም ራሱ ነው የሚናገረው። እሺ እስኪ ከሰሞኑ መነጋገሪያ የሆነ ጉዳይ አለ። በእርግጥ ሃይማኖታዊ ነገር አለው፣ ግን እሱ ጋር ጠለቅ ብለን ገብተን አናየው። እንደው እስኪ ቪዲዮውን ብቻ ልጋብዛችሁ ብዬ ነው። የእግዚአብሔር ቃል አትፈታተን ተብሎ ተጽፏል። አንተ ንግር አለ እንዴ? አይ ምንድነው? ምንድነው? ድንጋይ ነው አይደል? ድንጋይ ነው። ይሄ አሁን አንተ ከምናግረህ ይሄ ባወራው ይሄ ይሰማል ለኔ። አንተ ማለት ይሄ ነው። ይሄ ድንጋይ አይደል? ይሄ እስኪ አናግረውና ይስማ። እስኪ ጠይቀው። ምኑ? እስኪ ድንጋይና እሱ ይሰማል ብለሃል። እስኪ አናግረው። አንተ አትሰማም ያልኩ ነው። አንተ ድንጋይ ነህ። ለምን ነው የማይሰማው? አንተ ድንጋይ ነህ። አሁን ድንጋይ ነህ። ልትመታ ነው አሁን? ለምን እመታለሁ? ድንጋይ ነህ። ድንጋይ መታ። እኔ ከፈለኩ ለምን ድንጋዩን ዳቦ አድርገው በበለው ምን አገባ አንተ? ድንጋዩ ዳቦ አድርገህ ትበላለህ? ድንጋይ ምን አገባው? እስቲ ዳቦ አድርገህ የእግዚአብሔር ቃል አትፈታተን ተብሎ ተጽፏል። አንተ ንግር አለ እንዴ? ናቱ አትንገረኝ። አንተ ከመላእክት ጋር የምትሳፈጥበትም ኧረ ይቅር ይበለን። አንተ እባክህ ንስሓ ግባ። እግዚአብሔር ይኸውልህ ንስሓ ግባ። ለምሳሌ አሁን አንተ ባይዘው ቢሳፈጥም ቆይ አለመታመም የጤነኝነት ምልክት እንዳይመስል። አልታመምኩም ብለህ ጤነኛ ነኝ እንዳትል። እግዚአብሔር ታጋሽ ነው፣ የታገሰ ነው። እስከ ዛሬ አንዴ ደስ ሲልሽ የምትሞትበት ቀን ልንገርሽ፣ ጣራ ለጣራ ዛፍ ለዛፍ እንደ እንስሳ ጦጣ ትዘላለች። እሺ አሁን የነብይነት ስራ አሳይብ ይላል። ማይሆን እንትን በዚህ ተጨማለቀ በዚህ ገብቼ ብለህ ትንጣጣለህ። እሺ የነብይነት ስራ አሳይብ ይላል። የምትሞትበት ቀን ልንገርሽ ወይስ ቀጥታ ሲኦል ሊላክልህ? አሁን እዚህ ያለ ሰዎች ይያሉ። ማንን የምትልከው? አንተን ማት ትፈልጋለህ? እኔ አዎ አንተ ነህ ሰው ልትልክ? አዎ ትፈልጋለሁ ካልክ እንዴ ነው አይደለም ብለሃል። ይኸውልህ እንደ ሰውኛ ሳይሆን እኔ ጤና ማለት እኔ ፍጹም አይደለም። አላምንም ካልክ ማለት ነው። እስኪ ልጸልይና ሊላክ ስማኝ ቆይ እኔ ይኸውልህ ሲኦልም ልግባ ምን ልግባ እሱ መጨረሻ ለምን ትገባለህ? እኔ እያለሁማ አንተ እንዴት ትገባለህ? መግባት የለብህም። ከእኔ ጋር ኖረ ገነት መግባት አለብህ። ባይዘው በዚህ አጋጣሚ ትላንት ማታ ማለት ነው ሰማይ ሄጄ ያንተ ቤት አይቼ መጥቻለሁ። ግን ምንድነው እውነትን ነው ማለት ትላንት ነው ይሄን እንደው ጠዋት ከመደወሉ በፊት የዛሬ ስለመጣ ብዬ ትቼ መጥቻለሁና በሰማይ ላይ ምንም ቤት ያልተሰራም ላንተ ማዘጋጃ ነህ እንዳንተ የእውነትን ነው ማለት አንተ ማዘጋጃ ምንም አሁን ቤት ሲሰራ ማዘጋጃ ቢም ይቆማል አራት በኩል በአራት አቅጣጫ እሱም ራሱ አልቆምም። ስለዚህ ምንድነው ከዚህ በኋላ እኛው ስራም እየሰራ ማለት ነው
ከዛ ውጪ በመንፈሳዊ ነገር ላይ ስራ። አንተ አሁን የምድራውን ብቻ ሰርተ እዛ ላይ ባዶ ቤት በኋላ ስትገባ ስትሄድ የለም። ስለዚህ ይሄን ማታ ትላንት አይቻለሁ። አንተን ማጨማለቁ ማን ነው? እኔ ማጨማለቁ ሳይሆን እኔ አይቼ ስለመጣው ነው። አይዞ በርታ፣ እኛ አለን። ህዝቡ ላይ ተናገር ስለተባልክ ነው። ከፈለክ ተቀበልክ አልከበልክ መብቴ ነው። እኔ ራስን ጨርሼው ቃሉን ተሳፋጥ ህዝብ አስቀይም ብሎ አንተን የሚያደርግ በእርግጥ ጭንቅላት ችግር ያለብህ እናውቃለን። ግን ጭንቅላት እንደ ሰው ይመለስ እንርዳ ያለ ነው። ያው እንግዲህ እንደነገርኳችሁ ሃይማኖታዊ ጉዳይ ላይ በደንብ ገብቼ ማውራት አልፈልግም። ብቻ ግን አላደል ሰዎቻችን ወዴት እየሄዱ እንዳለ ትንሽ አስቸጋሪ ነውና ምከሯቸው ለማለት ፈልጌ ነው። ያን ያክል ሚዲያ ላይ በእርግጥ እንትን ነው ይመስለኛል ፍምስና ለማምጣት ወይም ደግሞ ሚዲያ ላይ እውቅና ለማግኘት የተደረገች ነገር ሳትሆን አትቀርም። ዞሮ ዞሮ እስኪ የሚሆነውን ነገር አብረን እናያለን። አፋር ክልል አካባቢ ይመስለኛል ይሄኛውና ልክ ሹፌሩን በድንጋይ አስፈራርተው ገንዘብ ሊቀበሉ አስበው ነበረ። ነገር ግን ያሳያቸውን ነገር አላቅም። እሱ ነገር ሲያሳያቸው እንግዲህ ሁላቸውም ወደ ጫካው ሩጫቸውን ቀጥለዋል። ያው ሹፌሮቻችን በጣም ከባድ ችግር ውስጥ ነው ያሉት። እንግዲህ ያው የሚመለከተው አካል አስፈላጊውን እርምጃ ቢወስድ እንመክራለን። ሰውን አምነሽ ግፉ አሰብሽ ወይ አበባዬ እምነት አይበልጥም ወይ እንዳላብብሽ አትለወጪብኝ ፍቅር አሳይተሽ አትንተኪኝ እኔ ሻልሻለው አንቺ አበባ ደግሞ እኮ ተሰብስበው ነው የሚመለከቱት። ሆይቻ ዓለም ምናምን ያመናትን ማታመን አንዲት ፍቅሬ አንቺንም ልትነጥለይ ብቻ እንዳይሆን ለመፍረድ ያስቸግራል። ምናልባትም ይሄ እንደዛ ካረገ ደግሞ አሁን ይሄ ለምን አደረጉት ለማለት ራሱ ዝም ብለህ ተጨነኩብሽ አልተኛም ለማን ብዬ ነው የምኖረው ማንን ይዤ ነው የምደፍረው አዲስ ነገር የለም አንቺ አበባዬ አምንሻለሁ እሳሳልሻለሁ የጎደለው ነገር አለ። እስኪ ሄሎ ፍቅር ሾፌሮች እንዴት ነሽ? ናፍቆቴ ከድካሙ ጋር አሳሳ ሰውነቴ አለሜ የኔ ውድ ልጆቼ እንዴት ናቸው? በቪዲዮ ግቢ ናፍቆኛል ሳቃቸው። ቶሎ አውሪኝ የኔ ውድ እንዳለ ብሰለሰል ተኩስ እየሰማሁ ነው። ችግር አለ መሰል። ተኮሱ አበባዬ ተኮሱ። እንዲህ እየሰማሁ እንዲህ እየቃተተ ልጆቹን በትነው እንደቀላል ሞተ ስቃይ እንዳላየ ፍዳና መከራ ሲንከራተቱ ነው ቁልቁለት ተራራ ገድለው አመጡልኝ ጠቅልለው በሸራ ለጣረ ለለፋ ለደከመ ጀግና ልጆቹን ለማብላት ለገባ ፈተና እናቱን ለጦረ አባቱን ላቀና ተኮሱበት ባሌን ጥይት በደረቱ ይብላኝልን እንጂ ለኔና ለናቱ እሱስ አንድ ሄዷል እረፍት ነው ሞቱ መሪ ለጨበጠ አገር ለማገልገል እንዴት የሾፌር ቀበቀን ይገዳል መቼ ነው የሚቆመው እሺ ህዝብ በደል እናቱ ጧራታ አልፍታ ለቅሳለች ሴት ልጁ በሐዘን ጥላሽ ለብሳለች ይኸው እኔ ልዩኝ መከራ በዝቶብኝ በህልሜ እየመጣ ቀቅሸት ሆነብኝ በሸራ ጠቅልለው እንደ ቀላል ነገር አመጡልኝ ባሌን እስኪ ፍረድ አገር ይፍረድ
ምንም አለልም እዚህ ላይ በጣም ስሜት ነው የሚነካው። እሺ ይሄን ሰው እስኪ በነገራችን ላይ በቅርቡ በማህበራዊ ሚዲያ ላይ እየተዘዋወረ የሚገኝ አንድ አጭር ተንቀሳቃሽ ምስል በብዙዎች ዘንድ አነጋጋሪና አሳሳቢ ምልከታን ጭሯል። ይህ ምስል በሁለት መደገፊያ ክራንቾች የታገዘ የሚመስል ነገር ግን በሁለቱም እግሮቹ ያለምንም መቸገር ሙሉ በሙሉ መራመድ የሚችል ግለሰብ በመንገድ ዳር ሲጓዝ ያሳያል። እንዲህ ያሉ ድርጊቶች ማህበረሰቡ በእውነት ለተቸገሩና አጋዥ ለሚያስፈልጋቸው ወገኖች ያለው እምነትና የመርዳት ተነሳሽነት እንዲቀንስ ከማድረጋቸውም በላይ የዕለት ደራሽ እርዳታ የሚሹ እውነተኛ አቅመ ደካሞች ተገቢውን ትኩረትና ድጋፍ እንዳያገኙ ትልቅ እንቅፋት በመድፋፈሙ ዛፍ ልክ አነጣጥራችሁ ወደ ህዝቡ ደረት ተኩሱ እባካችሁ። ያኔ ወንድሜ የት ሰፈር ነው እባክህ ያለሁት? ላምበረት ነው ላምበረት። ላሙ ሳይኖር በረት ይኖራል ብለህ ነው? ሰው በረት በለው እንጂ ወንድሜ መናኸሪያ አይደለም እንዴ ያለው። አመሰግናለሁ። ለማንኛውም መጥቻለሁ፣ ተቀበሉኝ። ስሜ ሄምሎክ ይባላል። በእርግጥ መጥቶ ከማውራት ከቤት መተቸት ይቀላል። ቢሆንም ስሙኝ፣ ግድ የለም ጥይት በዘነበበት ሀገር በየቤቱ ዳቦ የለም። ወንድሜ የት ሰፈር ነው እባክህ ያለሁት? 4 ኪሎ ደረስኩ። እሺ አይ ደረሰ ለደረስኩ። አንድ ሰው ነኝ እኔ ሚዛን ስለሌለኝ የሚሆን ለልኬት ባይሳካም እንኳን መሞከር በራሱ ይመስለኛል ስኬት። ስለዚህ ይዤ መጥቻለሁ። የተቦካ ዱቄት ጨምሩበትና ዱቄት ፈልጋችሁ ብዙ ዳቦ የሚበላ ጋግራችሁ በመድፋፈሙ ዛፍ ልክ አነጣጥራችሁ ወደ ህዝቡ ደረት ተኩሱ እባካችሁ። ያኔ ሰው መፍራቱን ትቶ ይላችሁ ይሆናል እንዲደግናችሁ። ይኸው የተቦካ ዱቄት። አቤት። የማዘጋጃ ታክሲ የት ነው እባክህ ማገኘው? ማዘጋጃ በዚህ በኩል ነው። እሺ ሚስተር እኔ የምልህ ስትጠጣ ተጠንቅቀህ ጠጣ። እሺ ምን እንዳትለኝ። እሺ ቻው ሶሲ። ይኸውልህ ቻርሊ፣ ስትመለስ ግን እንደወጣቱ ነው የምትመጣው። ማለት ስትመለስ ማታ ስትመለስ አሁን እንደወጣቱ ነው የምትመጣው ነው። ደህና ወይ ሶሲ? በቃ ሰከረ I told you June 30. You have to close this shop, eh? No, sir. I'm a legal person here. I have all the documents. I don't give a fuck, eh? Listen to me. I don't know about the police. I don't know about the government. But you're not respecting this organization. We told you June 30 is a deadline. Please, sir. I have all the documents. I told you. It's not about being legal, eh? What I'm saying is no foreigner can have or run a shop here. Come on. I've been here 10 years ago, white sir. man. Marcelo. Whoa, white man. Marcelo. Oh, white man. Oh. Please. White man. Please. Only white man can live here. Motherfucker. Get the fuck out of here. I said June 30 is the deadline. Why are you still here? This brother, now from now on, he can have the shop, eh? Please. Eat, No. Eat. He can have the shop. He can have the shop, eh? Eat. Eh. Now he has the owner of the shop. Get the fuck out of here. I told you, even if you Ethiopians and other Africans don't support us in the World Cup, it doesn't mean shit. I do support you, sir. I don't have know. a family. I don't give a fuck. I need to feed my now, family, sir. I want you to leave the shop. Please. I don't know. I'm telling you. I'm Please, telling sir. you. Marcelo, leave the shop, brother. Okay. There is no legal in here. Please don't hit me. I will leave, sir. I will leave. Get the fuck out. Okay. Now the brother is the owner of the shop. Okay, sir. Okay, Yeah, sir. you are the owner. Okay, From now okay. on, this is your shop, don't- eh? World Cup doesn't mean shit, eh? Okay.
Come, go over there. Actually, sir, I have a family, what sir. Man? What man? Oh, what man? Please. Say what man? White man. Oh, what man? Hey, dance with me. Dance with me. Say what man? White man. Oh, white man. White man. What man? Oh. White man. Oh. Oh, white man. Yes, white now, man. Now get the fuck out of okay, here. So, okay, Get the fuck out of here. Motherfucker, yeah. Oh, Marcelo. Oh, Marcelo. 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 Oh, Marcelo. ይመሳሰሉ በነገራችን ላይ ደቡብ አፍሪካ ላይ ያለውን ነገር በደንብ አድርጎ ለመግለጽ ሞክሯል ማለት ነው። በጣም ጥሩ ነገር አለው። እንግዲህ ደቡብ አፍሪካ ላይ አፍሪካ ዋንጫ አልደገፋችሁንም በማለት ደግሞ አሁን ሌላ ጉዳይ ሆኗል ማለት ነው። በፊቱ ያው ከባድ እንደነበር ሁላችሁም ታውቃላችሁ። ኢትዮጵያኖችን ብዙ አፍሪካውያን እንደተገደሉ የሁላችንም ስሜት የሆነው ነገር እንግዲህ ለምን አፍሪካውያን አንድ መሆን አቃተን፣ ለምን እንደዚህ ይደረጋል የሚል ጉዳይ ነበረ። አሁን እንግዲህ እንዳያችሁት አይታዋለች ደቡብ አፍሪካ ምን ያክል በአፍሪካውያን ላይ ያደረሰችው ግፍ ደግሞ አሁን ጽዋውን እየቀመሰችው ነው ያለችው ራሷ። በአፍሪካ ዋንጫውም ድጋፍ ነው። እንደገና ደግሞ ከሌሎች ሀገሮችም ራሳቸው እየተባረሩ እንዳሉ ሰምተናል ማለት ነው። እስኪ ቀጣይ ቪዲዮ እንመልከትና እንመለሳለን። የት ነው ያለነው? እንዴት ወደዚህ ልመጣ ቻለ? እንኳን ወደዚህ እንድትው በሰላም መጣችሁ ማለት ይኸውላችሁ፣ ዓለም ገደብ የሌለውን ህይወት ቀለል አድርጎ ለመኖር ሌት ተቀን ሰዎች ይለፋሉ። በዚህ በእኛ ዓለም ደግሞ ህይወት የበለጠ ቀላልና ምቹ ናት። በዚህ ከተማ ውስጥ ያሻችሁን ገንዘብ ለፈለጋችሁት ሰዎች፣ ቡድን፣ ተቋም ያለ ገደብ የምታዘዋውሩበት ከተማ ነው። ታዲያ በዚህ ብር ያሻን መግዛትና መሸመት እንችላለን ማለት ነው። የፈለጋችሁትና ያሻችሁን ነገር መገበያየት ትችላላችሁ። ነገር ግን ይህንን ማድረግ የምትችሉት በዚች ከተማ ሳይሆን እዚሁ እኛ ዓለም ውስጥ በሚገኝ ሌላኛው ከተማ ውስጥ ነው። ታዲያ ወደዚህ ከተማ እንዴት ነው የምንሄደው? አንድ እርምጃ ብቻ በቂ ነው። እንዴት? አሁን ደግሞ የት ነው ያለነው? በዚህ ከተማ ውስጥ የማይሸጥ የማይለወጥ ነገር የለም። ካላችሁስ የማይሸጠው ነፍስ ብቻ ነው። የፈለግነውን ነገር ሁሉ በዚህ ከተማ ማግኘት እንችላለን ማለት ነው። በሚገባ ያለምንም ጥረት ባላችሁበት ሆናችሁ ጊዜ ቦታ ሳይገድባችሁ የፈለጋችሁትን አይነት የተለያዩ አልባሳቶች በከተማችን ውስጥ ያሉትን የሁሉንም ሱፐርማርኬቶችና የኤሌክትሮኒክስ ምርቶችን በተጨማሪም ይህን የመሰለ ስንጋ ብትፈልጉ ቅርጫ አድርገን የፈለጋችሁበት ቦታ እናመጣላችኋለን። በዚህ ከተማ ውስጥ አለ እንጂ የለም የሚባል ነገር የለም። ታዲያ ከዚህ ለመውጣት አንድ እርምጃ ወደፊት። ሰላም፣ እንዴት ናችሁ? ሰላም። አሁን ያላችሁበት ከተማ ማይካፕስቲ ይባላል። በዚህ ከተማ ህይወት የተፈጥሮ ንግድ ከብርሃን ፍጥነት በላይ የምትጓዝበት የዶሮ ላባን ያህል ቀላል የሆነችበት የቴክኖሎጂ ከተማ። ምን የተለየ ነገር አለ እዚህ ከተማ? በዚህ ከተማ የዳሽን ካርድን ብቻ በመጠቀም ብራችሁን ወደ ዶላር በመቀየር ዓለም አቀፋዊ ግብይቶችን ለመገበያየት ለምሳሌ ከሼን ከአሊባባ ላይ እንዲሁም ከኔትፍሊክስ ላይ ፊልሞችን፣ ከስፖቲፋይ ላይ ደግሞ ሙዚቃዎችን ከቤታችሁ ናችሁ የመዝናኛ ክፍያዎችን መፈጸም የምትችሉበት ሙዝ ከመላጥ በላይ ህይወት ቀላል የሆነበት ታላቅ የቴክኖሎጂ ከተማ ነው። ቆይ እንደዚህ ህይወትን ቀላልና ዘመናዊ የሚያደርጉ ከተሞችን የያዘ ዓለም ምን አይነት ዓለም ነው? ይህ ዓለም ሁሉም በአንድ የያዘ የዳሽን ሱፐር አፕ ዓለም ነው። በዳሽን ሱፐር አፕ ዓለም ሁሉም ነገር አንድ እርምጃ ቀዳሚ ነው።
ሰርተውታል አይገልጸውም። የሚገርም አድርገው ነው የሰሩት። ምንም ማለት አያስፈልግም። ምን እዚህ ጋር ምን አድ ነገር ላረግ ነው የማወራው። ከዚህ በላይ ምንም አይደለም። ስለነበራችሁ ቆይታ እኔ ጋር ስለነበራችሁ ማለት ነው በጣም አመሰግናለሁ። አብራችሁ ስለቆያችሁ እጅጉን ቴንኪው። ይመቻችሁ። እንግዲህ ቪዲዮዬን እስከ መጨረሻ ያያችሁ ቴንኪው ላለሁኝ። ጀምራችሁ የተዋችሁትም ቀጣይ እንግዲህ እንድጨርሱ ጠይቃችኋለሁ ማለት ነው። በተጨማሪ እንግዲህ ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ አድርጉት። እንደዚሁም ደግሞ ሼር፣ ኮፒ ሊንክ ቲክቶክ ነው ስለካ ሼር ለምዶብኝ ነው እና ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼርም አድርጉ ማለት ነው። ይመቻችሁ። ቀጣይ በሌላ ቪዲዮ መለሳለሁ።